ያደረገን ሰው እንዲህ በቀላሉ ምንተው? በዛ ላይ ደግሞ ይሄ ጉዳይ ከቤተሰብ አልፎ የሀገር ጉዳይ ሆኗል እንዴ? እና ሀገሪቷ መንግስት አላት አይደል እንዴ? ለምንድን ነው እኛ በዚህ ልክ የምንጨነቀው? ወይ ካልሆነ ደግሞ ለምን ትንሽ ጊዜ ወደ ሌላ ቦታ ሂጂ ሊሉኝ ከሆነ የትም አልሄድም። እሱን ደግሞ ደጋግሜ ተናግሬያለሁ። ከሞትኩኝም እዚሁ ከልጄና ከባሌ ጋር ሞታለሁ። ኑሐሚን፣ ስለምን ሞት ነው የምታወሪው? ለነገሩ ባሌን ማጣ ከሆነ እኔም በህይወት የምኖር አይመስለኝም። አልገባኝም። ቆይ ይሄን ያህል ምን ሰምተሽ ነው? እሱና ዳጊ ሁሌ ስልክ ላይ ናቸው። ከማን ጋር እያወሩ እንደሆነ ራሱ ሊገባኝ አልቻለም። ለማንኛውም ምን ያናገራቸዋል? ለማንኛውም ንቅለ ተከላውን ለማድረግ ለነገ ተዘጋጅ። አዎ አንተ ባልከው መሰረት ዶክተሩ ተዘጋጅቷል። ግን የሆነ አጠራጣሪ ነገር ካየው ሲምባ፣ ይሄው መጥቻለሁ። ከፈለክ ግደለኝ፣ ከፈለክ ደግሞ የራስ ሰው አድርገኝ። ሲምባ፣ ይሄው መጥቻለሁ። ከፈለክ ግደለኝ፣ ከፈለክ ደግሞ የራስ ሰው አድርገኝ። አቶ ሲምባ ያደረከኝን አድርገኝ ብሎ እጁን ወደ አቶ ተፈራ ቤት ገባ። አቶ ተፈራም ያየውን ማመን አቃተው። እንዴት እኔ ቤት ደፍሮ ሊመጣ ቻለ እያለ ነው ፖሊሶች እያሳደዱት የሚገኘው። አቶ ሲምባ ከገደልክም ግደለኝ፣ እኔ ካንተ ጋር መሆን እፈልጋለሁ ሲል በፍርሃት ያዘነ መስሎ ወደ አቶ ተፈራ ቤት አመራ። አቶ ተፈራም ባያምነውም ዝም ብሎ ፈጦ እያየው ነበረ። ቀጣይም ዶክተር ፋኒ ወደ አቶ ተፈራ ጋር በመምጣት ስራውን መጀመር እፈልጋለሁኝ ተስማምቻለሁ ሲለው ነበረ። እጁን ገና ሲያየውም እኔ ከኔ ጋራ የማይሆን እርምጃ የሚወስድ ሰው በዚህ አይነት ነው። አንተ በሻማ ተፈልገህ የማትገኝ ዶክተር ህይወትህ እንኳን ተረፈ በማለት አሾፈበት። ግን ለምን ይሄን ማድረግ አስፈለገ ቢለውም ከኔ ጋር የማይሰራ ሰው እንድህ ነው ማደርገው በማለት ተሳለቀ። አምራንም የተቀጠረላት ጠበቃ አሁን ላይ ጥሩ እየተካሄደ እንደሆነ ለዶክተር ፋኒ ነገረችው። ዶክተር ፋኒን እጁን ስታይ በጣም ተደናገጠች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሐሚን የተሰኘው ተከታታይ ድራማ ክፍል 165 ተለቀቀ። በባለፈው ፓርት እንግዲህ እንደምታስታውሱት ማለት ነው ብዙ ነገሮች ተፈጥረዋል ማለት ነው። በዚህም የተነሳ ዶክተር ፋኑኤልም እሺ በማለት ሀሳቡን የአቶ ተፈራን ተስማምቷል። በዚህም እሺ ብሎ ሀሳቡን ተቀብሎ ሄዷል። በመጨረሻም እንግዲህ አቶ ለይኩን ሁሉንም ነገር ለወይዘሮ ዝኖ እየነገራ ዝኖ ይቅርታ በለውና ወደ ስራችን እንመለስ በቃ እሱም መጥቶ ነበር ዛሬ ቢሮ ሲላን ነበር። እንግዲህ አቶ ተፈራ የእናቶ ለይኩንን አክሲዮን ወይም ድርጅቱን እንደከሰረ ያውቃል ማለት ነው። ይሄን ደግሞ እንዴት አወቅ ብሎ ሽጉጡን ይዞ ነበር እናቶ ለይኩን ግንባሩ ላይ ሲደቅንበት በጣም ደግሞ ስለዚህም የሚከታተል ሰው አስቀምጣል። ልቅስ ተወና አሁን ልቅስ ላግዝህ ነው የመጣሁት ምረዳህ ካለ ከኔ ጋር ተስማማ ሲለው ነበር። እኔ ካንተ ጋር እንደው በሞት የምስማማ ሰው ነው መሰልኩ ብሎ ሽጉጥ አውጥቶ ሲደቅንበት በል ልቀቀው እንትን በለው አንተ እንደ ዋህ ነህ እንደ ምን ነህ እንደ እያለው ነበር። ዝም በል እያለው አንተን ደግሞ ታያለህ መልሼ ባላስገባህ እያለ እንግዲህ አቶ ለይኩን በፉከራ ላይ ይገኛል። እሱም እንግዲህ አንተ አሁንም ሞኝ ነህ እንደ እያለ ራሱን እንደ በላይነት አድርጎ አቶ ተፈራ እየተናገረ ይገኛል ማለት ነው። አቶ ተፈራ አሁን ላይ እንግዲህ ምን አቶ ለይኩንም ይሄንን ሲለው ሽጉጡን ሲደቅንበት አንተንማ አስገባሃለሁ እንጂ እጅን በአንተ በኃጢአተኛ አላጨማልቅም ብሎ ትቶታል ማለት ነው። በመጨረሻ እንግዲህ አቶ ለይኩን በጣም አርቆ የሚያስብ ነውና ሊተው ችሏል። ውጣ ሲለው ነበር።
አሁን እንግዲህ ተስማማ እንደሆነ እያለ እንግዲህ ለወይዘሮ ዝኑ ደግሞ መጥቶ ሲነግራት ነበረ። የዚህ ጊዜ እንግዲህ ዝኑ ምንድን ነው ያለችው? በቃ ይሄንን ካልክ ለምንድን ታዲያ ይቅርታው እዛው እንትን ብለህ ስራችንን አንቀጥልም ስትለው ነበረ። እሱም እንግዲህ ስራዬን የምቀጥለው የእሱን እንትን አጋልጬ ነው እንደዚህ በቤተሰቤ ላይ ቀላል ድርጊት አላደ። አንቺ ደግሞ ያ ሁሉ ጀግንነትሽ የት ሂዶ ጠፋ? ምክንያቱም የዛን ሰዓት ምን ስትይ ነበር? አንቺ ተኩስ አስተምረኝ እንትን በለኝ ስትይ አልነበር እንዴ? እንዴት ዛሬ ታዲያ ያ ሁሉ እንትንሽ የት ገባ ሲላት ነበረ። እሷም እንግዲህ አይ በቃ እኔ እንትን አላልኩም እያለችው በሀሳብ እንትን እያለች ነው። ወደ ፈንቱ ጋር ስንመጣ እንግዲህ ፈንቱ አሁን ላይ ፈንቱ በጣም ጭንቀትና ውጥረት ላይ ትገኛለች። የአቶ ሲምባ ፍቅር ይዟታል። ሲምባም እዛ ፈንቱ ፈንቱ እያለ ይገኛል። እና በመጨረሻ እንግዲህ ፈንቱ አሁን ላይ በጣም ተጨንቃለች ማለት ነው። ምክንያቱም በባለፈው ሊሳሳሙ ሲሉ እሱ ነበረ የደረሰባቸው ልጇ ናሆም ማለት ነው። በዚህም በጣም ተጨንቃለች። ልጄን ያገኘሁትን ትቶይ ቢሄድ እንደዚህ ቢቀየምብኝ ይቅርታ እያለችው ነው። እናም በዚህ የተነሳ ወይዘሮ ዝኑም ይሄን እንትን ብላ ስታወራ ትደርስባትና አንቺና እንትና እኮ እንደምትዋደዱ አውቃለሁኝ ምናምን ስትል ግን ደግሞ ልጆች የማይወዱትን ነገር ከሆነ ከዚህ ውስጥ ትወጫለች ትላት። ኧረ በፍጹም አላደርገውም እንደ አጋጣሚ ሆኖ እኮ ነው እያለች ለዝኑ ትነግራታለች። ዝኑም እንግዲህ ያው ስለተረዳች እሱ ሲያወራ ስለሰማችው በባለፈው ስልክ እየደወለላት ነበረ ማለት ነው። እናም በዚህ የተነሳ ዝኑ ምንድን ነው ያለችው? በቃ ልጆቹ እንትን የሚሉ ከሆነ ችግር የለውም በማለት ነበረ ስትል የነበረችው ማለት ነው። በመጨረሻ ዝኑ ምንድን ነው ያደረገችው? ዝኑ ያለችበት ሁኔታ በጣም ማነች ፈንቱ በጣም ጭንቀት ውስጥ ትገኛለች ማለት ነው። ምንድን ነው አንቺ? በቃ በእርግጥ እኔ እንትናን ናሆምን እነግረዋለሁኝ፣ ናሆም ደግሞ አንቺን እንትን አይልም እያለች ኑሃሜም ታረጋጋታለች። ጅረፍ እያለች በድንጋጤና በሀሳብ ውስጥ ትገኛለች። ሲምባም በጭንቀት ውስጥ ይገኛል። ፍቅረኛዬን አጣኋት እያለ ነው። መቶም በዚህ በጭንቀት በወረሩት ጊዜ እንግዲህ የህግ አካላት እየፈለጉት ስለሆነ እሱም ግን ያለበት ሁኔታ በእሷ እንትን ውስጥ ይገኛል እና በዚህ የተነሳ አቶ ሲምባ ጭንቀት ላይ ገብቷል ማለት ነው። እና ዳግምም እንግዲህ አባዬ እያለ እየለመነው ይገኛል። ምግብ እንኳን ሰርቶለት የእሷ ፍቅር ሊያስበላው አልቻለም። ምንድነው ፍቅር ይዞ ነው እያለ ዳግም ሲያሾፍና ሲስቅበት ነበር። እንግዲህ አቶ ሲምባን በጣም ተናዷል ማለት ነው። እንዴት ታሾፋለህ እንደዚህ እያልክ በማለት በጣም ተናዶ ይገኛል። እንደ አባዬም ፍቅር ስለያዘ ምግብ መብላት አቃተህ ምናምን እያለ በጣም እየተጨነቀ ይገኛል ማለት ነው። እና በዚህ የተነሳ እንግዲህ አቶ ሲምባም ይሄንን ነገር ትቶ ወደ ፈንቱ ጋር ሄዷል ማለት ነው። ፈንቱ ጋር በመሄድ እንግዲህ ፈንቱን ፍቅሩን ሲነግራን እኮ በጣም ነው የምወድሽ አንቺም ደግሞ ትወጂኛለሽ ቢላትም በፍጹም እኔ በቃ ተወኝ፣ ወንጀለኛ ነህ አንተ፣ ወንጀለኛ ስለሆንክ ከኔ ራቅ ስትለው ነበረ። በህግ የምትፈለግ ሰውዬ ነህ ስትለው እየወደደው ዞር ብላ ደግሞ አይተው ነበረ። ቤቱ ሂዶ እንግዲህ ይህንን እያለ እየጠጣ ነበረ። እንዴት ነው እንደዚህ የምትለው? ደግሞ እኮ ወደ እሷም ትወደኛለች ግን ደግሞ ዞር ብላ አጣላኝም፣ በህግ የምትፈለግ ሰውዬ ነህ አለችኝ እያለው ነበር። እውነቷን እኮ ነው ታዲያ አልተሳሳተኝም ሲለው በቃ ይህን እንትን ካለ ትተወኝ እንደዚህ ትበልና እያለ ነበረ ማለት ነው። በመጨረሻ እንግዲህ ዳጊ ለአባቱ ምግብን ቢሰራል በላ እኔ እኮ የራሴን ህይወት ትቼ አንተ ጋር የምንከራተተው ለአንተ ብዬ ነው። እኔ ካሁን በኋላ ይቅርታ የማደርገውን የወሰንኩት ውሳኔ ያለኝ ሲል ነው። ብቻ እጅ ልስጥ እያልክ ባልሆነ እያለው ነበርና እኔ እጅ እንዳሰጥ ብዬ ነው ብሎ ተጣልተው እንግዲህ ዳግም ተነስቶ ይሄዳል ማለት ነው። እሱም እንግዲህ ባልሰራልህ ብሎ ደፋርና ጀግና ነው። በእርግጥ ሲምባ ተነስቶ ነበረ ወደ አቶ ተፈራ ጋር ሄደው አቶ ተፈራ ጋር ሄዶ እንግዲህ ምንድነው ያደረገው? ተፈራን እንግዲህ አንገቱን እያወራ ሳለ ከድንገት ነበረ የደረሰው። በዚህ የተነሳ እንግዲህ ከድንገት ሲደርስ
ምንድን ነው ያደረገው? እኔ ካንተ ጋር መስራት እፈልጋለሁኝ፣ ካንተ ጋር መሆን ነው የምፈልገው በማለት ይህንን ሀሳብ ሲሰጠው ነበረ። እሱም ይህንን በሚለው ሰዓት በጭንቀት ነበር። ወደ ዶክተር ፋኒ ስንሄድ ዶክተር ፋኒ እየቃዠ ይገኛል። ምክንያቱም ዶክተር ፋኒ አሁን ያለበት ሁኔታ ጭንቀትና ቅዠት ውስጥ ነው። አምራንም በሀሳቡ እያያት ቡፌ ጠረጴዛ ላይ ሞልታለት እያየ ነበረ። በዛ የተነሳ እንግዲህ እሱ ምንድን ነው እያደረገ ያለው? በህልሜ ነው በእውኔ ምን ላይ ነኝ እያለ በጣም እንትን እያለ ይገኛል ማለት ነው። እና በዚህ የተነሳ አቶ ዶክተር ፋኒ እሱን እየፈለገ ይገኛል ማለት ነው። አምራንን በህልሙ እያያት ነው። አምራን እንግዲህ ምግብ አዘጋጅታለት ምናምን ነገር በዚህ ላይ ይገኛል በተጨንቆ ማለት ነው። እና እንግዲህ ፊልሙ እዚህ ላይ ያለ አቶ ተፈራም ስራውን ከነገ ጀምረህ መጀመር አለብህ ብሎ ስራውን ለዶክተር ፋኒ እንትን ብሎታል። መቼ ነው የምጀምረው መቼ ነው እያለ ጥያቄ ቢያቀርብለትም ይሄ እኮ የኔ ውሳኔ ነው አንተ አይደለም የምትወስንልኝ እያለው ነበር እንዴ። እና ሰውየው ሳይመረመር እንዴት ነው ኩላሊቱ? ሰውየው ጤነኛ ይሆን ምን ይሆን እኮ ተመርምሮ ነው ነቅለ ተከላው የሚደረግለት ሲለው አንተ ይህንን ሌሎች ዶክተሮች አሉ እነሱ እንትን ብለዋል መርምረው ጨርሰዋል። አንተ ምልህን ብቻ ነው የማይመለከተህ አትግባለው። በጣም እንግዲህ ያሁኑ ያሸንፋሉ ብዬ እንትን እላለሁኝ ያሸንፋሉ ብዬ አስባለሁ። ምክንያቱም አሁን ላይ ንግስቷም ከነሱ ጋር ናት። ኮማንደር ንግስት ማለት ነው ከነ አቶ ለይኩን ጋር ናት። ስለዚህ በባለፈው ካሜራ ላይ ነው እንግዲህ መኪና ሊገጨው የነበረው ቤቱ ሁላ ካሜራ ነው ያቶ ተፈራና የመነጽር ካሜራውን መጸዳጃ ሂዶ ሲያወጣ ስላየ በመኪና ተገጭቶ እንዲገደል ነበር የተፈረደበት። ይሄን የሰማቸው አምራን ግን በጣም ተጨንቃ ነበር። ምን ሆነ ምንድን ነው እያለ እንግዲህ እሱም ሊሸውዳት ችሏል። ሊጠይቃት እንደሄደ ምንድን ነው እጅ ተፈራ ነው አይደለ እንዲያስደረገ በማለት በጣም ወድቄ ነው እንደዚህ አክሚ ስወርድ ወድቄ ነው በማለት ሊሸውዳት ችሎ ነበር። ግን ደግሞ እሷ አውቃበታለች ስትዋሽ እኮ አታውቅበትም በማለት እንግዲህ ፍቅረኛ ወይም ወደፊት ሚስቱ አምራን ይሄን ነገር ልትለው ችላለች ማለት ነው። እና በዚህ የተነሳ አቶ ዶክተር ፋኒም እነሱ ጋር ለመስራት እንግዲህ ቃል ገብቷል። አሁን ላይ እንግዲህ ከመጣች ንግስቷ እጅ ተፈንጅ ትይዘዋለች ማለት ነው። ምክንያቱም የሚሰራበትም የልጆችም የሁሉም ነገር እዛ የሚሰራበት ወንጀል ስለሚታወቅበት በዚህ የተነሳ እንግዲህ ብዙ ነገሮች ይፈጠራሉ ማለት ነው። እናም እንግዲህ አሁን ላይ አቶ ተፈራ ስራ የሚጋለጥበት ደረጃ እየደረሰ ይመስላል። እናም በዚህ የተነሳ ሁሉም ቤተሰቡ ከዚህ ጭንቀት የሚወጡበት ጊዜ ቅርብ ሊሆን ነው። ለነበረን ቆይታ አመሰግናለሁ። መልካም ጊዜ